የኢትዮጵያን ጠላቶች እንደ ጸጉር ቅማል እናራግፋቸዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። የብልጽግና መንግስትን በለቅሶ የገለጹት እኚህ ግለሰብ ሁሉም መንግስት አይቻለሁ እንደዚህ ወርዶ በሚኒስትር ደረጃ በካቢኔ ደረጃ ያናገረኝ ማንም የለም። ዛሬ ሀገራችን ኢትዮጵያ ያለችበትን እድገት ሳይ ዳግም እንደተወለድኩ እቆጥረዋለሁ። ልማቶቻችን እንዲፋጠኑ ጥያቄዎቻችን እንዲመለሱ ስላደረጉ ቤተክርስቲያን ታመሰግናለች። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ አንዳንድ ነገሮችን ይዤላችሁ መጥቻለሁ። ዛሬ የምንመለከተው በብሔር ብሔረሰቦች ዛሬ ዳር 29 የሚከበርበት ዕለት ነው። በዚህ ላይ ምን ተከሰተ፣ ጠቅላይ ሚኒስትሩስ ምን አይነት መልእክቶችን አስተላለፉ የሚለውን ነገር አስቃኛችኋለሁ። እንዲሁም ደግሞ ሌሎችም ነገሮች ይዤላችኋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ከሁሉ በፊት ሰሞኑን በጎንደር ምንድነው የተከሰተው? በጣም የሚያሳዝን በጣም ልብ የሚሰብር መረጃ ስለሆነ ማለት ነው። ከኋላ የምትመለከቱት ሌላ ዓለም ላይ አይደለም ወይ ደግሞ ከሀገራችን ኢትዮጵያ የሆነው ደቡብ ምናምን ክፍል አይደለም፣ ጎንደር ላይ ነው። ጎንደር የሊቃውንት መፍለቂያ እያልን የምንናገራት ጎንደር፣ ሙሉ በሙሉ ኦርቶዶክሳውያን በብዛት አሉ ብለን የምንመሰክርላት ጎንደር ላይ ነው ይሄ የሆነው። ማለት ምን ተሰማችሁ? እኛ የሰራን ያለነው የምንጮኸው የሆነ ህንጻ ቤተክርስቲያን ለማስገንባት ከላይ ሁሉም እንዲሯሯጥ የምናደርገው የሆነ ቤተክርስቲያን ለማስፈረቅ ወይ የሆነ ህንጻ ለማስጨረስ ነው። ትውልዱ ግን እያለቀ ነው። ምዕመኑ እየጠፋ ነው። በዚህ ደረጃ ተዳፍረውን እዚህ ድረስ ሄደው ጎንደር ድረስ ሰርተዋል። የኛ ዝም ማለት የኛ ወንጌል ላይ አለመስራት ነው ይሄን ሁሉ ያመጣው። እኛ ግን ዛሬ ህንጻ ላይ ነው እና ምን ትላላችሁ? ምን ታዘባችሁ? እኔ የነገረኝ አንዳች የሆነ መልእክት ግን ለእናንተ መንገር ማልችለው መልእክት ስላለ እንዲህ ብዬ መግለጥ አልችልም። ግን ደግሞ ውስጥ የተሰማኝ ትልቅ የሆነ መልእክት ነግሮኛል። በጎንደር የተመለከትነው ይህ ድርጊት ምን ያስተምረናል? ኦርቶዶክሳውያን የማንቂያ ደወላችን ነው። በደንብ አድርጋችሁ ይህን መረጃ አዳርሱ። አዎ እንደተከታተላችሁት ነው እንግዲህ ሰሜኑን ለኢየሱስ በሚል መሪ ቃል ነው ይህ ነገር የተከሰተው። እንግዲህ በጎንደር የሚገኙ ኦርቶዶክሳውያን ድራማ ይሁን ኦርቶዶክሳውያን ይሁኑ ማይታወቅ ነው። እንግዲህ እንደምትመለከቱት በአንገታቸው ማይተብን አስረው ኦርቶዶክሳውያን ሆነው በዚህ ቦታ በመገኘት እንግዲህ የፈውስ አገልግሎት ተብሎ እንግዲህ ሐሰተኛው ክርስቶስ ይሰበክባት ቆይቷል። ይቺ የሊቃውንት ሀገር መፍለቂያ የሆነች ጎንደር ማለት ነው። አሁን ግን በጣም ይቅርታ አድርጉልኝ ስም ብቻ እየያዝን ነው ያለ ነው ማለት ነው። ሊቃውንቱ፣ መምራኑ፣ ሰባኪያኑ፣ ቤተክርስቲያኑ ትውልድ ላይ ከመስራት ወንጌልን ከመስበክ ወንጌልን ከማስተማር እውነተኛ የክርስቶስ መንገድ እውነተኛ የኢየሱስ ክርስቶስ መንገድ የቱ እንደሆነ ቤተክርስቲያን እንዴት ትክክል እንደሆነች ለልጆቿ ወንጌልን ከመስበክ ይልቅ ሌሎች ስራዎች ላይ ተጠምደናል ማለት ነው። ዛሬ ህንፃዎችን በመስራት የተለያዩ ገቢ ማሰባሰቢያዎች ላይ በመስራት ተጠምደናል። አዎ ጥሩ ነው የገቢ ማሰባሰቢያዎች መኖሩ፣ ህንፃ መሰራቱ ጥሩ ነው፣ ፎቆች መሰራቱ፣ አብያተ ክርስቲያናት መታነጻቸው ጥሩ ነው። ግን ምዕመናን ከሌሉ ያ ህንፃ ምን ያደርጋል? ዛሬ ትላልቅ ህንፃ ብናቆም ምዕመናን ከሌሉ ምዕመናኑ ከጠፉ ምንድነው የሚያደርገው? በቅድሚያ እኮ ምዕመናኑ ላይ ወንጌል መስራት ነው ያለብን። ወንጌልን መስበክ ነው ያለብን። ዛሬ ወንጌል ስላልተሰበከን በስርዓት ወንጌል ለምዕመኑ ስላልተሰበከ እኮ ነው ገንዘብ አምጡ ልመና ውስጥ የተገባው ማለት ነው። ህዝቡ ራሱ ወንጌል ቢሰበክ ወንጌልን ቢያቅ ስለ ክርስቶስ ማዳን ስራ ቢያውቅ ቢማር ቢረዳ ራሱ ገንዘብ አይሰጥም። እንግዲህ ጎንደር የሊቃውንት ሀገር ተብላ የሊቃውንት ሀገር መፍለቂያ ብዙ ምሁራን ያሉባት 44ቱ ታቦት የሚገኝባት የክርስቲያን ደሴት የክርስቲያን ሀገር ተብላ እንዲህ አይነት ነገሮች እየተከሰቱ እየተመለከትን ነው። የት ነው ያለነው? የት ነው የቆምነው? መምህራኑ የት ነው ያለው? የቤተክርስቲያን መሪዎች የቱ ጋር ነው ያለነው ብለን ራሳቸውን መጠየቅ ያስፈልጋል ብዬ አስባለሁ። ወንጌል እየተዳረሰ ነው ወይ? ዛሬ እኮ እንደውም ላስቃኛችሁ ብፁዕ አቡነ ኤርሚያስ የአባቴ እምነት የእናቴ እምነት ማለት እኮ እየቀረ ነው፣ እኔ የአባቴና የእናቴን እምነት ይዤ ነው የመጣሁት የሚል ትውልድ እየቀረ ነው፣ ነገ አስቸጋሪ ሁኔታ ውስጥ እንገባለን እያሉ ነው። ስሟቸው። ከዚህ በኋላ የአባቴ እምነት ነው
በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምእመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምእመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ። ምእመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለብን። አዎ የብፁዕ አባታችን ቡራኬያቸው ይድረሰን። በትክክል ነው የገለጹ። ልጆቻችን ሰንበት ትምህርት ቤት ገብተዋል ወይ? ልጆቻችን የቤተ ክርስቲያን ትምህርት እያገኙ ነው ወይ? ቤተ ክርስቲያን ለልጆቿ ለምእመናኗ ተገቢውን ትምህርት እያደረሰች ነው ወይ? ወንጌልን እየሰበከች ነው ወይ? የቤተ ክርስቲያን መሰረተ እምነቷን አንድ ክርስቲያን ቢያንስ 5ቱን አዕማደ ምስጢራት በደንብ ማወቅ አለበት። እምነቱ ስለሆነ ዶግማ ስለሆነ የማይሻር የማይለወጥ ስለሆነ መሰረተ እምነታችን እነዚህ 5ቱ አዕማደ ምስጢራት ነው። ይሄን ምእመናኑ ያውቃሉ ወይ? ዛሬ ደና መንገድ ደና ማስገንዘብ የሚችል ሰው ለምሳሌ ፕሮቴስታንቱ በምላሳቸው በአፋቸው ትውልድ እየቀሙን ነው። ነፍሳትን እየገደሉ እየወሰዱብን። በዚሁ ልክ ሌሎቹም ቤተ እምነቶች የራሳቸውን ቤተ እምነት ተከታይ ለማብዛት በርካታ ስራዎችን እየሰሩ ነው፣ እያስተማሩ ማለት ነው። እኛስ ኦርቶዶክሳውያን ትክክለኛ ሃይማኖት ናት ብቻ ብለን እየፎከርን ነው የምንቀመጠው? ወንጌል መቼ ነው የሚደርሰው? መቼ ነው ከእንዲህ አይነት ከጨለማ ሰዎች ወደ ጨለማ ውስጥ እንዳይገቡ የምናደርገው? መቼ ነው? በደንብ ሊታሰብበት ያስፈልጋል። የእናቴና የአባቴ እምነት የሚል ትውልድ የለም። ጥያቄ ትውልድ ነው ያለ፣ አንባቢ ትውልድ ነው ያለ። በትክክል በተገቢው መንገድ የሚያስረዳው አካል ካለ ወደዛ ሄዳል። ስለዚህ ልጆቻችንን ለማብቃት በሰንበት ትምህርት ቤት ውስጥ እንዲያድጉ ለማድረግ ራሳችንን ጥረት ያስፈልጋል። ከቤተ ክርስቲያን በላይ እኛም ልንጥር ያስፈልጋል ማለት ሃይማኖታቸውን እንዲያውቁ የሚያደርጉበትን መንገድ። አለበለዚያ ነገ ከነገ ወዲያ ትላንት 70-80 ሚሊዮን ስንል ነበር፣ ዛሬ 80 ሚሊዮን ኦርቶዶክሳዊ ያለ ብላችሁ ታስባላችሁ? እንደው አንዋሻሽና አንከዳዳን። 80 ሚሊዮን እንሆናለን። ለምን? እየተነጠቅን ስለሆነ። ለምን? ወንጌል እየተሰበከ ስላልሆነ። በተለይ በክፍለ ሀገሩ የሚገኙ ምእመናን አሉ ብላችሁ ታስባላችሁ? እንዳለ እኮ ተወርሷል። እና እንዲህ አይነት ነገር ላይ ስራ መስራት አለብን ብዬ አስባለሁ። እንግዲህ እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። እሺ ወደ ብሔር ብሔረሰቦች ወደ ጠቅላይ ሚኒስትር ያስተላለፉት መልእክት ከማለፋችን በፊት እስቲ እነዚህን ስሟቸው። ሁሉም ስም መንግስት አይቻለሁ። እንደዚህ ወርዶ በሚኒስትር ደረጃ በካቢኔ ደረጃ ያናገረኝ ማንም የለም። ማንም ይሄ ለመሸገድ ወይ ለምናምን አለ እኔ የውስጤ የሚቸግር በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ አስመስዬ ሳይሆን ወይ ከዚህ በዘግ ስወጣ ጨበጨብልኝ ወይም እንትን ሳይሆን መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው ደግፈው። ወንዝ ዳርቻዎቻችን፣ የኮሪደር ልማቶቻችን ለመዘከር ሌላው ክፍለ ከተማ ላያይ ይችላል። እኛ ትላንትና ጥቅጥቅ የነበረውን ወረዳ 6 ስናይ ዛሬ ላይ እውነትም አዲስ አበባ ብለን የምንመሰክርበት ነው ማለት ነው። ሽሮ ሜዳን ብናይ ማታ እስቲ ወተን እንየው። ያ ማታ ድንገት ሲሄድ እውነት እቺ የኛ ሰፈር ናት እላለሁ፣ እውነት እቺ ጉለሌ ናት እላለሁ። ስለዚህ የተሻለ ለውጥ እያየንበት ያለው ነውና በዛው ልክ ስራዎቻችን ቅድም እህቴ እንዳለችው አብረን ተቀናጅተን ህብረተሰቡ አንድ አካል አንድ ከመንግስት ጋር ተጋግዞ ስለሰራ ነው ማለት ነው። ልማት የሀገር ጉዳይ ነው። ዛሬ ምንም አፕሪሼት ከማድረግ በቀር እውነትም በትክክል የመደመር ትሩፋት እውነትም ብልጽግና ትክክለኛ መንግስት አግኝተናል
የሚለውን ወስድና እኛም እንደ ነዋሪ ጣትና ጥፍር በመሆን የብልጽግና ጉዟችንን እውን አድርገን እንቀጥላለን። ብልጽግና ከመምጣቱ በፊት የነበረው የስጋት ቋት የነበርነበትን እናስታውሰዋለን። ትልቅ ስጋትና ፍራቻ የነበረን ጊዜ ነበርና አሁን ደግሞ ታድለን እድልን ወደ ድል የለወጥነበት ዘመን በመሆኑ ለመግለጽ የሚከብዱ ስራዎች ብዙ ተሰርተዋል። አዲስ አበባን አስውበናል። በጣም ትልቅ ስራ ሰርተናል። የተሰሩትን ስራ እውነት ለመናገር መግለጽ ያቅታል። ምክንያቱም ዛሬ አንድ እናት ልጅን ምን ላብላው የምትል ልጇን ዩኒፎርም አልብሶ ምግብ አብልቶ ያውም በሜኖ መርጦ የውስጥ ችግር እንዳለ ሆኖ በሜኖ መርጦ ልጇ አበልቶ ሲመጣ ምን ያህል እርካታ እንደሆነ አስቡት። ለምን የሚያይ ሰው ያየውን ይመሰክራል ይናገራልና። ስለዚህ ዛሬ ዓለም ብርቅና ድንቅ እያለ አይኑን አፍጥጦ እያየ እየተመለከተ ሀገርም ውስጥ ውጭ ዓለምም ሆናችሁ ያላችሁ ወገኖቻችን ኢትዮጵያውያን እባካችሁ እዩና መስክሩ፣ አይታችሁ ተናገሩ። ምስክርነት ብቻ አይደለም፣ ተባበሩ። ካልተባበራችሁ ደግሞ በርቱ በሩ፣ ጠንክሩ በሏቸው። ይሄንልና ዛሬ ሀገራችን ኢትዮጵያ ያለችበትን እድገት ሳይ ዳግም እንደተወለድኩ እቆጥረዋለሁ። ድሮ ከንቲባ ምናልባት በመንገድ ሲያልፍ በርቀት የምንመለከትበት ታሪክ ተቀይሮ ልክ እንደ ስቴክሆልደር ቢሮአቸው ድረስ እየገባን እንደው ተጋነነ ቢባል በሶስት ወር አንዴ እየተገናኘን ልማቶቻችን እንዲፋጠኑ ጥያቄዎቻችን እንዲመለሱ ስላደረጉ ቤተክርስቲያን ታመሰግናለች። ይህን ሳንገልጽ ብናልፍ ታሪክን ስለሚወቅሰን። ክብርት ከንቲባችን ጀግና የጀግና ጀግና ነሽ። ዛሬ ፊት ለፊትሽ ቆሜ ይሄን አልኩኝ፣ በሌለሽበት ጀግና ብያለሁ። ያልኩበት ምክንያት ምንድነው? አድዋ 00 27 ዓመት ታጥሮ ሽንት ሲሸናበት ልቤ ያዝን ነበር። ውሃ የሚቋጥር የሚዳሰስ በእውነት የሚያስገርም ስራ ተሰርቷል። ሰው ተግባሩ ጀግና ያሰኘዋል። ተግባሩ ጀግና ያሰኘዋል። መርካቶ አካባቢ የተሰራው ለውጥ በጣም በሚገርም ሁኔታ መርካቶ የግርግር የሌባ መዋቅር የነበረችበት አሁን ግን ህገወጥ ነጋዴ ወደ ህጋ የመመለስ ስራ ዘመናዊ ከማድረግ አኳያ ትናንትና ጨለማ የነበረች መርካቶ አሁን በርታለች። ዛሬ ላይ መርካቶን እናያት። ህገወጥ ነጋዴዎች፣ ስግብግብ ነጋዴዎች ከሱቃቸው አውጥተው ያለደረሰኝ የሚሸጡትን መንግስት በወሰደው ቁርጠኝነት ዛሬ መርካቶ የለውጡ ተቋዳሽ ሆናለች። ስታንዳርዷን የጠበቀች መርካቶ እንደሆን ተደርጋለች። ጥሩ ነው። መልካም የሰራን ጥሩ የሰራን ሰው ማመስገን ያስፈልጋል ብዬ አስባለሁ። ጥሩ ነው። እኔ ሰዎች ሲመሰገኑ ቀጥሎ መልካም ነገሮችን የባሰ ጥሩ ስራዎችን ለመስራት ይችላሉ ብዬ አስባለሁ። እንግዲህ ተነስተዋል። ክብርት ከንቲባዋ ባለችበት ነው የሃይማኖት እኔ ወደ ሌሎቹ ለማለፍ ሳይሆን ሁለት የሃይማኖት አባቶችን አይታችኋል። እንግዲህ ከመንግስት ጋር ቤተክርስቲያን ከመንግስት ጋር መስራት አለባት። ከመንግስት ጋር መገናኘት ግንኙነቷ የጥሩ መሆን አለባት። ይሄ ግዴታ ነው። ቤተክርስቲያንና መንግስት በሰላም በጋራ በአንድነት ሆኖ ስለ ሀገር መስራት አለባቸው። ቤተክርስቲያንም የምትፈልገውን ነገር ለማስፈጸም መንግስትም ደግሞ ለሀገር የሚጠቅመውን ነገር ለማድረግ ሁለቱ በጋራ እጅና ጓንት ሆኖ በፍቅር መስራት አለባቸው ብዬ ከማምነው ሰዎች መካከል ነኝ። ነገር ግን አባቶችን እዚህ ጋር ማንሳት የምፈልገው በርካታ ጥሩ ስራዎች፣ የልማት ስራዎች፣ የኮሪደር ስራዎች አንስታችኋል። በጣም ጥሩ ነው። እሺ የሚገደሉ ኦርቶዶክሳውያንስ በአርሲ ያሉ ቤተክርስቲያን ላይ የሚደርሰውን ፈተና በእንዲህ አይነት አጋጣሚ ስታገኙ ለምን አትጠቅሱም? ለምን አትጠይቁም? ለምን ምናልባት ጠይቃችሁ ሊሆን ይችላል፣ ቪዲዮዎችን ስላላየን ማለት ነው። እንዲህ አይነት ነገሮች ስለምን አይጠይቅም? እንግዲህ ከመንግስት ጋር በሰላም በፍቅር እየተሰራ ነው። ጥሩ ግንኙነቶች እንዳሉ እየገለጻችሁ ነው። ይህ እጅግ በጣም ደስ ይላል። ግን የቤተክርስቲያናችን ልዕልና ሴትን ምን ይመስላል? የቱ ጋር ነው ያለው? በአርሲ የሚገደሉ ምዕመናን፣ በየተለያየ ቦታ ሰቆቃ የሚደርስባቸው ምዕመናን፣ ቤተክርስቲያን፣ አብያተ ክርስቲያናት ለነዚህስ ማን ነው የሚጠይቀው? ምናልባት እኮ መንግስት እነዚህ ነገሮች አልተመለከታቸው ሊሆን ይችላል። እናንተ መቼም የቤተ እምነታችሁ ነገር ታውቃላችሁ አይደል? እንዲህ አይነት አካባቢዎች አሉ። እነዚህ ነገሮችም እንደው ሰላም እንዲፈጠር
እዚህ ላይ ደግሞ ስራዎች ቢሰሩ ብላችሁ ለምን መጠየቅን አልፈልጋችሁም የሚል በልጅነት በትዕቢት ሳይሆን በትህትና ለመጠየቅ እፈልጋለሁ። እንዲሁም ወደ ብሔር ብሔረሰቦቹ እንለፍስ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨምበላላ ለአማራው ሐሴቱ፣ የኦሮሞው ገዳ ለሐረሪ ምቾቱ፣ የአክሱም ሐውልት ለሃዲያው ታሪኩ፣ የጀጎል ግንብ ለቤንሻንጉል ቅርሱ፣ ፋሲል ቤተ መንግሥት ለሃዲያው ሀብቱ፣ የሶማሌው ዳንቶ ለጋሞ ባህሉ፣ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣዕሙ፣ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች ዓይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። በአባቶቻችን ደም የወረስነውን ነጻነት በብልጽግና ማጽናት ከዚህ ትውልድ የሚጠበቅ ተግባር ይሆናል። ዛሬ ከተሞቻችን እያሸበረቁ ገጠር መንደሮቻችን ለመሻገር ደፋ ቀና እያሉ ታሪካዊ ቅርሶቻችን አቧራቸውን አራግፈው የኢትዮጵያ ብቻ ሳይሆን የአፍሪካም ኩራት መሆናቸውን በገሃድ በሚያሳዩበት በዚህ ጊዜ መሬት ክረምት ከበጋ በማረስ የምግብ ጥገኝነትን ለመላቀቅ መላው ኢትዮጵያ በተለይም አርሶ አደሮቻችን እየተጉ ባሉበት በዚህ ጊዜ የማዕድን ሀብታችን እየተገለጠ የቱሪዝም ሀብቶቻችን እያበቡ ቴክኖሎጂን የመጠቀም አቅማችን እየሰፋና ልምምዱ እያደገ ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ሕዝብ ፊትና በሆሳና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። እንደሚታወቀው እንግዲህ በኢትዮጵያ በርካታ ከ80 በላይ ብሔር ብሔረሰቦች አለን ተዋደን በፍቅር በአንድነት ምንኖር። ግን ዛሬ እውነት ተዋደን ተፋቅረን በፍቅር ነው እየኖርን ያለነው የሚለው ጥያቄ ምልክት ውስጥ የሚገባ ነው። ጠቅላይ ሚኒስትሩ እንደው እግዚአብሔርን ነው የምላችሁ ደስ በሚሉ ነገሮችን ገልጿል። በተለይ የየቦታውን በማንሳት የጉራጌው ለአማራው፣ የአማራው ለኦሮሞ፣ የኦሮሞ ለደቡቡ፣ የደቡቡ ለትግራይ ያለው ነገር ባህላቸውን አንስቶ ምን ያህል እነዚህ ነገሮች ለእያንዳንዳችን ውበት እንደሆኑ አንስተዋል።
ነገር ግን በዛ ውበት ውስጥ ነው እየሄድን ያለን? እሳቸው ጠቅላይ ሚኒስትሩ በገለጹት ልክ ነው ወይ ኢትዮጵያ እየሄድን ያለን? እኛ ያለነው በዛ ልክ ነው ወይ? እሳቢያችን በዛ ልክ ነው ወይ የሚለው ነገር ያሳስበኛል። አማራው ለኦሮሞ ያስባል፣ ኦሮሞ ለትግራይ ያስባል፣ ትግራዩ ለጉራጌ ያስባል፣ ጉራጌው ለደቡብ ያስባል። በዚህ ልክ በፍቅር እየኖርን ነው። ዛሬ ላይ እቺ ናት እኮ ኢትዮጵያ። ለምሳሌ ገለጿት፣ የተናገሯት ውበት ሆነን ስንኖር ነበር። መተናል። አባቶቻችን በእንዲህ አይነት መንገድ ነው ያስረከቡን ማለት ነው። በሃይማኖት እንኳን ተለያይተው በፍቅር በማህበራዊ ህይወት ሲኖሩ ነው የመጡ። ዛሬ እኔና እናንተ ላይ እዚህ ዘመን ላይ ሲደርስ ያ ነገር ለምን ቆመ? ለምን በፍቅር መቀጠል አቃተን? ለምን በሰላም መቀጠል አቃተን? ለምን ተሳስበን ተዋደን መቀጠል አቃተን? ዛሬ ለመገዳደል አይደል እየፈለግን ያለን? ዛሬ ወንድሙን ለማጥፋት አይደል እየተሰራ ያለው? ይሄስ ትክክል ነው ብላችሁ ታስባላችሁ? ምን ጠቀመን? ተገዳደልን፣ ሞትን፣ ደም ፈሰሰ፣ ህዝቡ አለቀ፣ ተሰቃየ። ምን ጠቀመን? ምን ጥቅም አገኘ? ታዲያ ከዚህ የምንወጣው ጠላቶቻችንን አሁን እኮ ባዕድ ቢመጣብን ጠላት ቢመጣብን እኛ እርስ በርስ እኮ ጠላት ሆነን ተከፋፍለናል። ያሳስበኛል በእውነት ወራሪ ከውጪ ሌላ ወራሪ እግዚአብሔር አምላክ የያዝልን እንጂ ኢትዮጵያ ግብፅ አሁን ብትመጣ እንዴት ነው የምንመልሰው? አንድነታችን እኛ ጋር ያለው አንድነት ተከፋፍለን አላለቅም ነው። እግዚአብሔር ይህንን የመጣውን ክፉ መንፈስ ያረቅልን ለማለት ፈልጋለሁ። በቃ ከ80 በላይ ያለን ብሔር ብሔረሰቦች ተዋደን በፍቅር በአንድነት አንዱ ባህል ለአንዱ ድምቀት ሆኖ እንድንኖር እግዚአብሔር ይፍቀድልን፣ ወደ ቀደመው ሰላም ያምጣልን ለማለት ፈልጋለሁ። እንግዲህ ዛሬ የሁላችንም የብሔር ብሔረሰቦች በዓል የሁሉም ነው፣ የሁሉም ኢትዮጵያዊ ነውና እንኳን አደረሳችሁ ለማለት ፈልጋለሁ። እግዚአብሔር አምላክ ሰላም፣ ፍቅር፣ ጤና ያምጣልን፣ ለሀገራችን ሰላም ያምጣልን። በሌላ መረጃ እስክንገናኝ ድረስ ቸር ቆዩልኝ።